አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ ለተሰኘ ወደ እናንተ የሚደርሰው የመረጃ ሰዓታችን ነው። ቅዳሜና እሁድ ያሉ መረጃዎችን ጨምሮም የዛሬ መረጃዎችን እንዲሁ ወደ እናንተ እናደርሳለን። ከሰሞነኛ መረጃዎቹ ጋር ከማል ኖርያ አብሬያችሁ አለሁ። አብሯችሁ ይቆዩም። በአብዮት አደባባይ ሲካሄድ የነበረው ሀገር አቀፍ የቁርአን ሂፍዝ ውድድር ትላንት ማምሻውን ተጠናቋል። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ በሁለቱም ጾታዎች ሲካሄድ የቆየው ሀገር አቀፍ የቁርአን ሂፍዝ ውድድር በትላንትናው ዕለት በአብዮት አደባባይ ፍጻሜውን አግኝቷል። በዚሁ መሰረትም በወንዶች ከኦሮሚያ ክልል ቃሪ ሳላሀድን አብድራህማን እንዲሁም በሴቶች ከአማራ ክልል ቃሪአ ሐፍሳ ከድር የውድድሩ አሸናፊ በመሆን የመኪና ሽልማት ተበርክቶላቸዋል። ይህን ተከትሎም ሁለቱ አሸናፊዎች እንግዲህ እያንዳንዳቸው ቢዋይዲ ኤሌክትሪክ መኪና ሽልማት የተበረከተላቸው ሲሆን በዚህ ውድድር በወንዶች ከአማራ ክልል ቃሪ መሐመድ አወል ሁለተኛ፣ እንዲሁም ከሶማሌ ክልል ቃሪ አብዱላሂ ኦስማን ሶስተኛ ሲወጡ በሴቶች ደግሞ ከኦሮሚያ ክልል ታዳጊዋ ቃሪ ሱንዱስ አብዱረዛቅ ሁለተኛ በመውጣት እንዲሁም ከሶማሌ ክልል ቃሪአ አሊያ መሐመድ ኑር ሶስተኛ ደረጃን በመያዝ አጠናቀዋል። ሁለተኛ ሶስተኛ ደረጃ ለወጡት ሁለተኛ ለወጣው የሀጂ ስጦታ የተበረከተላቸው ሲሆን በሁለቱም ጾታዎች ማለት ነው። እንዲሁም ሶስተኛ ለወጡት ደግሞ የ300 ሺህ ብር ስጦታ ተበረክቶላቸዋል። ትላንት በአብዮት አደባባይ በነበረው የቁርአን ውድድር ዝግጅት ላይ ኡስታዞች፣ የከፍተኛ የመጅሊስ አመራሮች፣ የኦሮሚያና አዲስ አበባ መጅሊስ አመራሮች እንዲሁም ጥሪ የተደረገላቸው የመንግስት አመራር አካላትና በርካታ የአዲስ አበባ ሙስሊም ማህበረሰብ የተገኘ ሲሆን አራተኛው የጎዳና ኢፍጣርም በዕለቱ ተካሂዷል። ጉረባ እስላማዊ ድርጅት ከቡራዩ ክፍለ ከተማ እስልምና ጉዳዮች ምክር ቤት እንዲሁም ከሸገር ከተማ ሙስሊም ወጣቶች ሊግ ጋር በመተባበር ያዘጋጁት አህለን ረመዳን የተሰኘ የዳዋ ኮንፈረንስ በትላንትናው ዕለት ተካሄደ። በመርሃ ግብሩ ላይም የሸገር ከተማ መጅሊስ አመራሮችና የቡራዩ ክፍለ ከተማ እስልምና ጉዳዮች አመራሮች፣ ዱዓቶች እንዲሁም ኡስታዞችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዝግጅቱ ላይ የተገኙ ዑለሞችና ዱዓቶችም ረመዳንን የተመለከቱ እንዲሁም በተለይ አሁን ያለንበትን ሁኔታ የተመለከቱ ዳዕዋዎችንና መልእክቶችን አስተላልፈዋል። ለይሱ ሚን ቀቢላ ዋሂዳ ለይሱ ላ የንተሙነ ኢላ ቀቢለት ዋሂዳ አው ቀውሚያ ዋሂዳ ኢነማ የተጀመዑነ ሃዛ ምን ሃዚሂ ልቀቢላ ወሃዛ ምን ሃዚሂ ልቀቢላ ሃዛ የንጠቢቅ ዓለይህም ثم يصلحون ما أفسد الناس يصلحون مجتمعهم. فلهذا هذه الجمعية بإذنه تعالى ستكون جمعية مثالية يقتدي بها الآخرون وتكون بإذنه تعالى تخدم ليس هذه منطقة برايو فقط بل تخدم جميع إثيوبيا بإذنه تعالى إن شاء الله إن شاء الله. رمضان شهر الرحمة يزنة ور يمهرة ور الله عز وجل يجنة بر كفتفت تادرقو يمي كفتبت ور يا إساتن بروج زقت تادرقو لك أدرقو يمي زقابت يهون ور لزيوم بيك أنو بيئلتو تتاري يمي مدببتنا ترمذي بزقبوت حديث يا باغي الخير أقبل ويا باغي الشر أقصر. أنت خير فلاقي هوي بل جزيه نو ادله يتكفتبت وقتنا وتتكمو نا بلو بيئلتو تري يمي استقابا ملعاك يمي مدببت يهون ور شرن يمتفلق مدفو سران يمتفلق دقمو እስኪ አጠራ አድርገ ጊዜ አይደለም አሁን። ምክንያቱም በሌላው ጊዜ በየጊዜው የአላህ ረሕመት የተዘረጋበት ቢሆን እንኳ በአሁነኛው ወር ደግሞ በዚህኛው ወር ደግሞ ልዩ በሆነ መልኩ የአላህ ረሕመት የተዘረጋበት ስለሆነ የዚህ የእኩይ ተግባር መፈጸሚያ ወቅት አይደለምና እስኪ ግርህን አጠራ አድርግ የሚል ተጣሪ የሚመደብበት። ምክንያቱም ኸይር ሙዳዓፍ እንደሆነ ሁሉ ኸይር ድርብርብ እንደሚሆን ሁሉ አንዱ ፈርድ በብዙ ፈርዶች እንደሚመነዘር ሁሉ ወንጀልም ደግሞ በዚህ ወቅቱ ተቃራኒ በሆነ መልኩ የአላህ ረሕመት በሰፋበት ወቅት ልትሰራ ከሆነ ድርብርብ ሊደረግብህ ይችላልና
እስኪ እግርህን አጠር አድርግ የሚል መልአክ ተጣሪ የሚመደብበት የሆነ ወር ነው። ይህን እድል ይህን ወር ማግኘት እድል አይደለም፣ ወላሂ ፍርሰቱል ዑምር የእድሜ እድል ነው። ሐቂቃ ይሄ ኡማ ታግሎ ይህን ሁሉ ነገር ከላዩ ላይ ገፍቶ ለመንግስት ለውጥ እዚህ ሀገር ላይ ሰበብ የሆነው የእስላም እንቅስቃሴ ነው። የሙስሊሙ እንቅስቃሴ የማይደፈረው መንግስት ደፍሮ አደባባይ ወጥቶ ቻሌንጅ በሚያደርግበት ጊዜ ለካ ይቻላል እንዴ የሚል ሌላው የፖለቲካ አካላት ላይ ፈጠረ። በዛም የተነሳ የጀመርነው ትግል ፍሬ አፍርቶ መንግስት እስከ መቀየር መድረሱ እጅግ ልንደሰትበት ይገባል። ጉረባ እስላማዊ ተቋም እንደዚህ አይነት ተቋሞች እጅግ ሊበዙልን እንፈልጋለን። በቡራዩ ውስጥ ካሁን በፊት የነበሩ 7 የሚደርሱ ተቋማት ነበሩ፣ እስላማዊ ተቋማት። እነዚህ ተቋማት እንዲደጋገፉ እንዲተባበሩ ጥሪያችንን እናስተላልፋለን። ተቋማት አንዱ ካልጠፋ እኔ አላድግም፣ አንዱ ካልጠፋልኝ እኔ አልበቅልም ከሚል አስተሳሰብ ወጥተን መደጋገፍ እነዚያ ሶላቶችን በአግባቡ የሚጠብቁ በማለት አላህ Subhanahu Wa Ta'ala ስላወደሳቸው ሰዎች ማውራት ብቻም ሳይሆን እንደነሱ መሆን ከኛ ተገቢ ስለሆነ በተወሰነ መልኩ ስለ ሶላት አስታውሳችኋለሁ። ስለ ሶላት ስናወራ ሶላት በየዕለቱ የምንተገብረው የዒባዳ አይነት ሲሆን በየጊዜው የምንተገብረው የተገበርነው ያለው ነገር ስለሆነ ለምን አስፈለገ ልንል እንችላለን። ማንኛውንም የምንተገብራቸውን ዒባዳዎችን ሶላት ካልተተገበረበት አላህ Subhanahu Wa Ta'ala ስለማይቀበለው ዕለታዊ ደግሞ የተፈጠርንበትን ዋናውን ዓላማ የምናሳካበት ትልቁ ተግባር ስለሆነ ሁሌም ስለ ሶላት መተዋወስ ያስፈልጋል። ሶላት ሲባል ሰለፎቻችን ዘንድ እነሱ የሚገነዘቡት ወይም ደግሞ ሶላት የሚለውን ነገር ሲቀርጹ እኛውን በምንገነዘበው ላይሆን ይችላል። ብዙ ጊዜ ሶላት ሲባል ዋጅብ የሆኑ ሶላቶችን ብቻ ለዚያውም ዋጅብ የሆነ ሶላት ነው ስንል ከኹሹዕ የተራቆተ ጡማእኒና የሌለው አርካኑም በአግባቡ ያላሟላ ዋጅባቶችን የማያሟላ የሶላት አይነቱን ልናስብ እንችላለን ማለት ነው። ነገር ግን ስለ ሶላት አህምያ ስለ አስፈላጊነቱ ሶላትን ከስፖርት የምንለይበት ማለት ነው። ዋናው ነገር ኹሹዕ መሆኑን ተዘናግተናል። ከዚያ ውጪ አካላዊ እንቅስቃሴ ሆኖ ነው የሚቀረው። ሶላት መጀመሪያ የሚያስፈልገው ዋናው ነገር የንያ ጉዳይ ነው። እኛ አላህ የነገረን ነገር አልገባንም። አላህ ምንድን ያለን 8 ነገሮችን እንድንወድ ፈቀደና ከ3 ነገር በላይ አስበልጠን እንዳንወድ ከለከለ። ከሶስት ነገር እንደ በላይ አስበልጠን እንዳንወድ አላህ Subhanahu Wa Ta'ala ከለከለን። ይሄ ምንድን ያለው? ቁርአንን በደንብ ይዩት፣ በደንብ እንድንወድ አብረን እንድንዛመድ፣ ነገር ግን ድንበር አለው፣ ልክ አለው። አስበልጠን ግን እንዳንወዳቸው የተከለከልንባቸው ነገሮች አሉ። አንደኛው ቁል ኢን ካነ አባኡኩም ወላጆቻችሁንም እንኳን ቢሆኑ ውደዱ አለ አላህ። አው አብናኡኩም ሁለተኛ ልጆቻችሁንም ውደዱ አለ። ሶስተኛ አው ኢኽዋኑኩም ወንድሞቻችሁ አለ። አራተኛ አው አሺረቱኩም ዘመድ አዝማዳችሁን ውደዱ አለ። አምስተኛ ብዙ እንደምናገባ አውቆ በፕሉራል የተናገረው አላህ አው አዝዋጁኩም ሚስቶቻችሁንም እንኳን ውደዱ አለ። ስድስተኛ ሁለት ገንዘብ እንዳለ አላህ ነገረን። አንደኛው ተቀማጭ፣ አንደኛው ተንቀሳቃሽ። ወአምዋሉን ኢክተረፍቱሙሃ የሰበሰባችሁት ገንዘብ እንኳን ቢሆን ውደዱ አለ። ሁለተኛው ደግሞ ወቲጃረተን ተክሸውነ ከሳደሃ እንዳይከስር የምትፈሩት ፒኤልሲያችሁ ኩባንያችሁ ንግዳችሁን ውደዱ አለ። ሰባተኛ ወመሳኪንን ተርደውነሃ የምትወዱት ቪላ ቤት፣ ሪል ስቴት፣ ኮምፓውንድ መኖሪያ ቤታችሁ ውደዱ አለ። ከዛ በኋላ ምን አለ? አሐበ ኢለይኩም ሚነላህ ከአላህ በላይ አስበልጣችሁ የምትወዱ ከሆነ ወረሱሊሂ ከነቢዩ በላይ አስበልጣችሁ የምትወዱ ከሆነ
ወጂሃድ ፊ ሰቢሊ በአላህ መንገድ ላይ መታገልን አስፈላጊ የምትወዱ ከሆነ ፈተረበሱ ሐታ ያእትየ አላሁ ቢአምሪ ጠብቁ አላላ ዛቻ ነው። ሚስትን ስትሰደብ ፍርድ ቤት ትሄዳለህ። ቁርአን ሲነካ ቆይ አታስጨርሱን ትላለህ። ሱቅ ሲዘጋ ታለቅሳለህ፣ ታዝናለህ፣ ትከሳለህ። ነብዩ ሲሰደቡ ቆይ ተረጋጉ ትላለህ። አሐበ ኢለይኩም ሚነላህ ወረሱሊሂ ወጂሃድን ፊ ሰቢሊ ፈተረበሱ ዛቻ ነው። አላህ ጠብቁ አለ። አላህ ጠብቁ። ያ የምትወደውን ዘርህ፣ ያ የምትወደው ልጅህ፣ ያ የምትወዳት ሚስትህ፣ ያ የምትወደው ንግድህ ያዋርድሃል። አላህን ሲሰደብ ስለ አላህ ሲነገር ማይሰማህ ከሆነ ፈተረበሱ ሐታ ያእትየ አላሁ ቢአምሪ ጠብቁ አለ አላህ። ወይ ገንዘብ ያዋርድሃል፣ ወይ ዘር ያዋርድሃል፣ ወይ ልጅ ያዋርድሃል፣ ወይ ሚስት ታዋርድሃለች፣ ወይ ንብረት ያዋርድሃል፣ ወይ ቤቱ አይስማማህም። ገንብተኸዋል በብዙ ሚሊዮን ብር ስትገባ ያመሃል፣ ወይ ያሳስርሃል፣ ወይ አይን ይበላሃል። ፈተረበሱ ሐታ ያእትየ አላሁ ቢአምሪ ወላሁ ላ ያህዲ ልቀውም አልፋሲቂን። አላህ ፋሲቅ ብሎ ጠራቸው። እንደነዚህ የሚያስቀድሙ ሰዎችን ፋሲቅ ብሎ አላህ ነጥሎ አስቀመጠ። ማን ነው ነቢዩን የሚነካው? መን ሁወል ሙስጠፋ? ማናቸው ነቢዩ? ነቢዩ እኮ ነቢዩ ረሕማ የረሕማ ነቢይ ናቸው። ነቢዩ እኮ ሁሉ ነገር እኮ ሱብሓነላህ አላህ ሱብሓነሁ ወተዓላ ያደረገላቸው ነቢይ ናቸው። ነቢዩን ሰለላሁ ዐለይሂ ወሰለምን አጠቃላይ ስካንዲኔቪያን ካንትሪ በለው የፈለገ ዓለም ሂድ፣ እያንዳንዱን ስልጣኔ የቀዳው ከነቢዩ ነው። እያንዳንዱ ስልጣኔ የቀዳው ከነቢዩ ነው። ይሄን ደግሞ ዝም ብለን በድፍኑ አንናገርም። አንድ መጽሐፍ እያዘጋጀውት ነው። ተቀድመሃል የሚል ነቢዩ ቀድመውሃል፣ ነቢዩ ቀድመውሃል። ከነቢያችን በፊት አለይሂ ሰላቱ ወሰላም በዚህ ምድር ላይ ምድር ተሸክማቸው አታውቅም። እንደሳቸውንም አይነት ሰው አቶ ታዚያሙት ብሎ ማያውቅም። ወላ ምስሉሁ ሐታ القيامة ይፍቀዱ እንደሳቸው አይነትም እስከ ቂያማም የሚመጣም የለም፣ መጥቶም የምነሳ የለም። خلقت مبرأ من كل عيب ከሁሉም አይብ አላህ ንጹህ አድርጓቸው የፈጠራቸው። ከአነከ خلقت كما تشاء ራሳቸው በፈለጉት መንገድ እንደተፈጠሩ አድርገው አሳምሯቸው አስውቧቸው ነው የፈጠራቸው። ፈሰለዋቱላሂ ወሰላሙ ዐለይህ የአላህ እዝነ ሰላም በነቢያችን ላይ ይስፈን። ወዐለል ሙሃጅሪነ ወልአንሳር በሙሃጅሮችም ላይ ይስፈን። ከሳቸው ጋር ነገ ቂያማ ቀን የምንገናኝ ሰዎች አላህ ያድርገን። ሸፋዓቸውን የምንጎናጸፍ አላህ ያድርገን። ሐውዳቸውን የምናገኝ አላህ ያድርገን። በባንዲራቸው ስር የምንቀሰቀስ አላህ ያድርገን። ከሳቸው ጉርብትና ነገ ቂያማ የምንሰበሰብ ሰዎች አላህ ያድርገን። ሁወ ኢማሙል አንቢያ የአንቢዮች ሁሉ ኢማም ናቸው ነቢያችን አለይሂ ሰላም። ወሰይዱል ኸልቅ አጅመዒን የፍጡር ሁሉ አለቃ ናቸው። ዩሕሸሩ ናሱ ተሕተ ሊዋኢሂ ሰዎች በሙሉ በሳቸው ባንዲራ ስር ነው የሚቀሰቀሱት። ሁወ አወሉ ሻፊዒን ወሙሸፈዒን የመጀመሪያ ሸፋ የሚያደርጉ ናቸው። የመጀመሪያ የጀነትን በር የሚያንኳኩትና ጀነትን የመጀመሪያ የሚገቡት እሱ ናቸው። ወሳሒቡ ልዋኢል ማዕቁድ ወልሐውድ ልመውሩድ የነቢያችን አለይሂ ሰላቱ ሰላም የሐውድ ባለቤት ናቸው። ጉረባ እስላማዊ ድርጅት ከሌሎች ተቋማት ጋር በመተባበር ይህን መሰል ዝግጅት ሲያካሄድ የትላንትናው ለአራተኛ ጊዜ መሆኑ የተገለጸ ሲሆን ተቋሙን በማጠናከር መሰል ስራዎችን አጠናክሮ እንዲሰራ ማገዝ የሁሉም ሙስሊም ግዴታ ሊሆን እንደሚገባም ነው የተገለጸው። ሁላችሁም እንኳን ደህና መጣችሁ ለማለት እወዳለሁ። እንደሚታወቀው ይህ ፕሮግራም የረመዳን ኮንፈረንስ ማለት ነው በጉረባ እስላማዊ ድርጅትና በአጋር ተቋማት በተከታታይ ለአራተኛ ጊዜ እየቀረበ የሚገኝ ፕሮግራም ነው። ከጥቂት ጊዜ ወዲህ ደግሞ ይህ ፕሮግራም ለከተማችን ታላቅ ድምቀትን እየሰጠ የሚገኝ ፕሮግራም ነው። በዚሁ አጋጣሚ ለቀጣይ ዓመታትም ይዘቱንና ፕሮግራሞቹን አስፋፍተን የምንቀጥልበት መሆኑን በዚሁ አጋጣሚ ቃል ለመግባት እወዳለሁ። እንደሚታወቀው ጉረባ እስላማዊ ድርጅት ከተመሰረተ 9 ዓመታትን ያስቆጠረ አንጋፋ እስላማዊ ተቋም ነው። በእነዚህ ዓመታት ውስጥም ቅድም ወንድሜ ሙባረክ ለመጥቀስ እንደሞከረው የተለያዩ ማህበረሰባዊና እስላማዊ ስራዎችን ሲሰራና ሲያከናውን ቆይቷል። ከብዙ በጥቂቱም ለመጥቀስ ያክል ለበርካታ አቅመ ደካማ ማህበረሰባችን ክፍሎች የተለያዩ እርዳታዎችን ማለትም የረመዳን አስቤዛ፣
የትምህርት መሳሪያ ድጋፍ እንዲሁም መማር ለማይችሉ ተማሪዎች የማስተማር ድጋፍ ሲያደርግ ቆይቷል። ከዚህም ውጭ ቋሚ የስራ እድል ከመፍጠር አንጻር ቋሚ የስራ እድል ሲያመቻች ቆይቷል ማለት ነው። ከዚህም በተጨማሪ ከተማ አቀፍ ኤግዚቢሽን እና ባዛሮችን በማዘጋጀት በዚህም ከ14 በላይ ለሚሆኑ ወገኖች ሰበበል ሂዳያ ለመሆን ችሏል ማለት ነው። የሸገር ከተማ አስተዳደር በስሩ ያሉትን መሳጅዶች ሙሉ በሙሉ ህጋዊ ለማድረግ እየሰራ መሆኑን ገለጸ። ሸገር ከተማ እስልምና ጉዳዮች ምክር ቤት የመስጅድ መተዳደሪያ ደንብ ማጽደቁም በትላንትናው ዕለት ተገልጿል። ሸገር ከተማ እስልምና ጉዳዮች ምክር ቤት ከ12ቱም ክፍለ ከተሞች ተውጣጡ ከ300 በላይ የሚሆኑ መሳጅዶች ላይ እያገለገሉ የሚገኙ ኮሚቴዎችን በትላንትናው ዕለት በአዲስ አበባ ኡማ ሆቴል አወያይቷል። የሸገር ከተማ እስልምና ጉዳዮች ምክር ቤት በከተማ የሚገኙ ኮሚቴዎች ጋር ውይይት ማድረጉን ከታች ያለውን ህዝብ ስሜት ለመረዳት ያለመ መሆኑ የተገለጸ ሲሆን በውይይቱ መድረክ ላይም የሸገር ከተማ የሚገኙ የመስጅድ ኮሚቴዎች፣ የክፍለ ከተማ መጅሊስ አመራሮችና ሌሎች አካላትም የተሳተፉበት ሲሆን በፕሮፌሰር አህመድ ሁሴን የመስጅድ አመራርነት ሚና በሚል ርዕስ ስልጠና መሰጠቱ ነው የተገለጸው። ሸገር ከተማ የሚገኙ መስጅዶች አብዛኞቹ በሚባል ደረጃ የቆርቆሮ በመሆናቸው በዘመናዊ መልኩ እንዲገነቡ በማድረግ ሂደት የመስጅዶቹ ኮሚቴዎች ህዝቡን አስተባብረው በተሻለና ዘመናዊ መንገድ የተሰሩ መስጅዶችን ለመገንባት ዝግጅት እንዳደርጉም በዕለቱ ጥሪ ቀርቧል። ምክር ቤቱ ያዘጋጀው የመስጅድ መተዳደሪያ ደንብ መመሪያ በምክር ቤቱ ምክትል ጸሐፊ አቶ ሸምሱ ዳበሳ የቀረበ ሲሆን በተነሱ ጥያቄዎች ላይ ማብራሪያ እና ገለጻ ተደርጓል። በትላንትናው ዕለት በኡማ ሆቴል በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ቦርድ በኦሮሚያ መጅሊስ ምርጫ ቦርድ ጋር በመተባበር የሸገር መጅሊስ ምርጫ ቦርድን የሰየመ ሲሆን ከሸገር ከተማ ከተለያዩ ማህበረሰብ ከተውጣጡ አካላት ጋርም የትውቅና የውይይት ፕሮግራም መደረጉን ባልደረባችን አቲድ ሐሚድ ከስፍራው ያደረሰን ዘገባ ያመለክታል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የኢፍጣርና ለመጅሊስ ዋና ቢሮ ህንፃ ግዥ የሚውል የገቢ ማሰባሰቢያ መርሃ ግብር አካሄደም። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአዲስ አበባ ስካይላይት ሆቴል የኢፍጣርና እንዲሁም ለመጅሊሱ ዋና ቢሮ የሚሆን ህንፃ ግዢ ለማድረግ የገቢ ማሰባሰቢያ መርሃ ግብር መጋቢት 6 2017 ዓ.ም አካሂዷል። የክልሉ መጅሊስ ፕሬዝዳንት ሼክ ጋሌ ሙክታር እንዳሉትም ኦሮሚያ መጅሊስ ከተቋቋመ ከ30 ዓመት በላይ ያስቆጠረ ቢሆንም እስካሁን ግን ሰፊው የኦሮሚያ ሙስሊምን የሚወክል ቢሮ እንደሌለም ነው የተናገሩት። አክለውም የኦሮሚያ መጅሊስን ለማጠናከርና መጅሊሱ የራሱ ህንፃ እንዲኖረው ለሚደረገው ሂደት ላይ መላው ሙስሊም ማህበረሰብ የድርሻውን እንዳበረከትም ጥሪያቸውን አቅርበዋል። በስካይላይት ሆቴል በተካሄደው የኢፍጣርና የገቢ ማሰባሰቢያ መርሃ ግብር ላይም የፌዴራል መጅሊስ ከፍተኛ አመራሮችና የአዲስ አበባ መጅሊስ አመራሮች፣ ዑለማዎች፣ ኡስታዞችና ባለሀብቶች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ይህ የገቢ ማሰባሰቢያ መርሃ ግብርም ለቀጣይ 3 እና 4 ቀናቶች የሚቀጥል መሆኑም ነው በዕለቱ የተገለጸው። አዋሽ ባንክ ኢህላስ ከወለድ ነፃ አገልግሎት ለደንበኞቹና ባለድርሻ አካላት የኢፍጣር መርሃ ግብር በሸራተን አዲስ ሆቴል አካሄደም። የ1446ኛው ዓመተል ሂጅራ የረመዳን ወር ምክንያት በማድረግና ለደንበኞቹ ያለውን አጋርነት ለማረጋገጥ በማሰብ በተመረጡ የሀገራችን ከተሞች የኢፍጣር መርሃ ግብር በማከናወን ላይ እንደሚገኝ የተገለጸ ሲሆን መጋቢት 6 2017 ዓ.ም በሸራተን አዲስ ሆቴል በአዲስ አበባና አካባቢው ከሚገኙ ደንበኞቹና ከባለድርሻ አካላት ጋር የኢፍጣር መርሃ ግብር አከናውኗል። አዋሽ ባንክ በመላ ሀገሪቱ በአጠቃላይ 982 የሚደርሱ ቅርንጫፎች እንዳሉት የተገለጸ ሲሆን ከነዚህ መካከልም 50 የሚሆኑት ሙሉ በሙሉ ከወለድ ነፃ አገልግሎት የሚሰጡ ቅርንጫፎች መሆናቸው ነው የተገለጸው። በቀሪዎቹ 932 ቅርንጫፎች ደግሞ ከወለድ ነፃ ባንክ አገልግሎት በመስኮት ደረጃ እየተሰጠ እንደሚገኝም ተመላክቷል። ባንኩ ከወለድ አልባ ባንክ በተጨማሪም አዋሽ ኢንሹራንስ ሸሪዓውን መሰረት ያደረገ ወለድ አልባ አገልግሎት በመስጠት ላይ እንደሚገኝ የተገለጸ ሲሆን ኢንሹራንሱም የአዋሽ ባንክ እህት ኩባንያ መሆኑም ነው የተገለጸው። በኢፍጣር መርሃ ግብሩ ላይም ለአወሊያ እርዳታና ልማት ድርጅት ትምህርት ቤት ማስፋፊያ 5 ሚሊዮን ብር እንዲሁም ለታላቁ አንዋር መስጂድ የከርሰ ምድር ውሃ ቁፋሮ የሚውል 7 ሚሊዮን ብር በኢትዮ ጠቢብ ሆስፒታል እና አሚን ሆስፒታል ለሚገኙ ከ20 በላይ ለሚሆኑ የኩላሊት እጥበት ለሚያደርጉ ታካሚዎችም የ1 ዓመት የነፃ ዳያሊሲስ የሚያደርጉበት 6.9 ሚሊዮን ብር አጠቃላይ
23.5 ሚሊዮን ብር ድጋፍ ተደርጓል። ድጋፉንም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ተገኝተው ተረክበዋል። በወጣቶች ዙሪያ የሚያጠነጥን የዳዋ መድረክ ተካሄደ። በኤቨረስት ዩዝ አካዳሚ ሙስሊም ተማሪዎች ከ6 ትምህርት ቤቶች ጋር በመተባበር ያዘጋጁት በወጣቶች ዙሪያ የሚያጠነጥን የዳዋ መድረክ መጋቢት 6 2017 ዓ.ም ፉሪ በሚገኘው ኤቨረስት ዩዝ አካዳሚ ትምህርት ቤት አዳራሽ ተካሂዷል። በመርሃ ግብሩ ላይ የመጅሊስ አመራሮችና ወጣት እንዲሁም አንጋፋ ኡስታዞች፣ ጥሪ የተደረገላቸው እንግዶች እንዲሁም ከ1000 በላይ የሚሆኑ የተለያዩ ትምህርት ቤት ተማሪዎች መገኘታቸውን የተገለጸው በመድረኩ ኡስታዝ መሐመድ ፈረጅን ጨምሮ ሌሎች ወጣትና አንጋፋ ኡስታዞች የተለያዩ ወጣቶችን የተመለከቱ መልእክቶችን ያስተላለፉ ሲሆን እንዲሁም በዕለቱ የተገኙ ወጣቶችም ልምዳቸውን ለተማሪዎች አካፍለዋል። ይህን አይነት ፕሮግራምን በተለይም ተማሪዎች የእርስ በርስ ግንኙነታቸውን እንዲሁም ለሃይማኖታቸውን ያላቸውን ቦታ ለማሳደግም ከፍተኛ ድርሻ ይኖረዋል የተባለ ሲሆን ተጠናክረው መቀጠል እንዳለባቸውም ተገልጿል። አማና ሞዴል ሁለተኛ ደረጃ ትምህርት ቤት በመንግስት ትምህርት ቤት ለሚማሩ ተማሪዎች የነፃ የላቦራቶሪ ትምህርት ሰጠ። አማና ሞዴል ሁለተኛ ደረጃ ትምህርት ቤት ባሳለፍነው 2016 ዓመት ተቋቁሞ በዘንድሮ ዓመት ተማሪዎችን ተቀብሎ እያስተማረ የሚገኝ ዘመናዊ ትምህርት ቤት ሲሆን ይህ ትምህርት ቤት በተለይም ትምህርት ከመጀመሩ በፊት ተማሪዎች በተግባር የሚማሩትን በጽንሰ ሀሳብ ለማስተማር ዓላማው አድርጎ መነሳቱን የገለጸ ሲሆን አሁንም ተማሪዎችን በዘመናዊ ላቦራቶሪ የተደገፈ ትምህርት እያስተማረ ይገኛል። ታዲያ በመንግስት ትምህርት ቤቶች ውስጥ ለሚማሩ በተለይ አዲስ አበባ በተለያዩ ትምህርት ቤቶች በመንግስት ትምህርት ቤቶች ውስጥ ለሚማሩ ተማሪዎችም ዘመናዊ ላቦራቶሪ እንዲጠቀሙ ማድረጉም ነው የተገለጸው። ባሳለፍነው ቅዳሜ እንዲሁም ከሳምንት በፊት ባለው ቅዳሜ እና እሁድ በተካሄደው መርሃ ግብሩ ላይም በርካታ ተማሪዎች በቦታው ተገኝተው እጅግ ጠቃሚ ትምህርት ማግኘታቸው ነው የተገለጸው። ትምህርት ቤቱ ከተቋቋመበት ዓላማ አንጻርም ይህንን አይነቱ ተግባር ተጠናክሮ እንደሚቀጥልም የትምህርት ቤቱ አመራሮች ገልጸዋል። በዕለቱ የተገኙ ተማሪዎችም ባዩት ነገርና በወሰዱት ትምህርት መደሰታቸውንም ገልጸዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከሳውዲ አረቢያ ኤምባሲ ጋር በመተባበር ለ200 ሰዎች የአስቤዛ ድጋፍ አደረገ። አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በኢትዮጵያ የሳውዲ አረቢያ ኤምባሲ ጋር በመተባበር ለ200 አቅመ ደካሞች እንዲሁም የአቅም ውስንነት ላለባቸው ሰዎች የአስቤዛ ማጋራት አድርጓል። በከፍተኛ ምክር ቤት ዋና ግቢ በተካሄደው የአስቤዛ ድጋፍም የአዲስ አበባ መጅሊስ ከፍተኛ አመራሮችና የኢትዮጵያ የሳውዲ ኤምባሲ ባህል አታሼ ተገኝተው ነበር። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሼህ ሱልጣን አማኔባ የሳውዲ አረቢያ ኤምባሲ ላደረገላቸው ድጋፍ ምስጋናቸውን ገልጸው ከፍተኛ ምክር ቤቱ ረመዳን ከገባ ጀምሮ ከተለያዩ አካላት ጋር በመተባበር ለተለያዩ ወገኖች ድጋፍ እያደረገ እንደሚገኝም ይህንኑ ስራውም እስከ ወርሃ ረመዳን መጠናቀቂያ ድረስ አጠናክሮ እንደሚቀጥልም ገልጸዋል። ከሳውዲ ኤምባሲ በተጨማሪም የመድረክ ኢትዮጵያ ኢንቨስትመንት ግሩፕ በአዲስ አበባ መጅሊስ ላሉ ሰራተኞች፣ ኢማሞች፣ ሙአዚኖች ከ5 ሚሊዮን ብር በላይ ወጪ በማድረግ የኢፍጣር ስጦታ ማድረጉም ነው የተገለጸው። በኢትዮጵያ የሳውዲ ኤምባሲ የባህል አታሼ የሆኑት ሼህ ሰዓድ አልጉዋሪ በበኩላቸው ይህንን አላህ የሚወደውን ስራ በመስራታችን ደስተኞች ነን ያለው ሲሆን ከዛሬው የአስቤዛ ማጋራት በተጨማሪም ጦር ኃይሎች በሚገኘው ባቡር ረያን መስጂድ ወርሃ ረመዳን ከገባ ጀምሮ በየቀኑ 500 የሚሆኑ ሰዎችን በማስፈጠር ላይ እንደሚገኙም ገልጸዋል። በተጨማሪም በአፋርና ሶማሌ ለሚገኙ ወገኖችም የረመዳን አስቤዛ ድጋፍ እያደረጉ እንደሚገኙም ነው የተናገሩት። በአዲስ አበባ ቦሌ ወሎ ሰፈር አካባቢ የሚገኘው አቡ ሁረይራ መስጂድ እና እስላማዊ ማዕከል ግንባታ ማስጀመሪያ መርሃ ግብር ተካሄደ። በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና በአልሚ ባለሀብት ሐጂ ሰይድ ያሲን አሊ መካከል በአዲስ አበባ ቦሌ ወሎ ሰፈር አካባቢ የሚገኘው አቡ ሁረይራ መስጂድ እና እስላማዊ ማዕከል በዘመናዊ መልኩ ለመገንባት ስምምነትና የግንባታ ማስጀመሪያ ፕሮግራም መጋቢት 5 2017 ዓ.ም ተካሂዷል። የአቡ ሁረይራ መስጂድ ኢማምና የአዲስ አበባ መጅሊስ ዋና ጸሐፊ የሆኑት ሼህ ሁሴን በሽር በዚህ ወቅት እንዳሉትን መስጂዱን ጠብቆ ለማስቀጠልን ከፍተኛ መስዋዕትነት መከፈሉን በማንሳት ይህ ግንባታ እውን እንዲሆንም ለተረባረቡ አካላት ምስጋናቸውን አቅርበዋል።
የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማኔ በበኩላቸው የአዲስ አበባ መጅሊስ መስጂዶችን በዘመናዊ መልኩ ለመገንባት ከባለ ሀብቶች ጋር እየሰራ እንደሚገኝ በማስታወስ አቡ ሁረይራ መስጂድና እስላማዊ ማዕከልም የዚሁ አካል በመሆኑ ባለሀብቱ ሀጂ ሰይድ ያሲን አሊ አማካኝነት እንደሚገነባው ነው የገለጹት። አክለውም ባለሀብቱ ሀጂ ሰይድ ያሲን አሊ መስጂዶችን በመገንባት እያደረጉት ለሚገኘው አስተዋጽኦ ከፍተኛ ምክር ቤቱ ምስጋናውን ያቀርባል ብለዋል። ዘምዘም ባንክ በሀገራችን የመጀመሪያው ሙሉ በሙሉ ከወለድ ነፃ የሆነው አንሳር ዲጂታል የፋይናንስ አገልግሎት በክልል ከተሞች የማስተዋወቅ የማስፋፋት ዘመቻ እያካሄደ እንደሚገኝ የተገለጸ ሲሆን በደሴ በጅማና በሻሸመኔ ከተማም ይህንኑ ተግባር ማከናወኑን ገልጸዋል። የማህበረሰቡን የፋይናንስ ተጠቃሚነትና አካታች ለማድረግ ዓላማ አድርጎ እየሰራ የሚገኘው ዘምዘም ባንክ አንሳር ዲጂታል የፋይናንስ አገልግሎት በርካታ መካከለኛ አነስተኛ ገቢ ላላቸው በተለይም ሴቶችን ተጠቃሚ በማድረግ ያለመ ሲሆን በመርሃ ግብሩ በደሴ በጅማና በሻሸመኔ ከተማ ላይ ይህንን ስራ አጠናክሮ እየሰራ መሆኑንም ገልጸዋል። ወደፊትም በሌሎች የሀገራችን ከተሞች ይህንኑ ስራውን አጠናክሮ እንደሚቀጥልም ዘምዘም ባንክ ለሀሩን ሚዲያ በላከው መረጃ ገልጸዋል። ከሰሞነኛ መረጃዎቻችን መካከል አንድ መረጃ ወደ እናንተ እናጋራ። በተለይም በነብያችን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ድንበር ያለፈ እፎይ የተባለ ግለሰብ በፖሊስ ቁጥጥር ስር እንደዋለ በተለይም በተለያዩ ማህበራዊ ሚዲያዎች ላይ የሚነዙ መረጃዎች ከእውነት የራቁ መሆናቸውንም ከተለያዩ ምንጮች ያገኘናቸው መረጃዎች ይጠቁማሉ። ይህ ግለሰብ በተለይም በነብያችን ላይ ድንበር ካለፈ በኋላ የተለያዩ እሱ በቁጥጥር ስር እንዲውል ተቃውሞዎች ቢበዙም እስካሁን ግን እሱን ከቁጥጥር ስር ለማዋል የሞከረ አካል አለመኖሩም ነው እየተገለጸው። በመሆኑም ይህ በተለይ በነቢያችን ላይ ድንበር ያለፈ ግለሰብ አስፈላጊው የህግ እርምጃ እንዲወሰድበት እንዲደረግም በርካታ ሰዎች እየጠየቁ ይገኛሉ። ዛሬ የነበሩን መረጃዎች ይህን ይመስሉ ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እናቀረብን። እያላችሁበት የዓለም ዳርቻ ሰላምታችን ድረሳችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።